በብዙዎቻችሁ ጥያቄ መሰረት ዛሬ የአዲስ አበባ ዩኒቨርሲቲ እና የአስቱ ወይም ደግሞ የአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ፉል ኮምፓሪዝን እናያለን። ስለዚህ አትሊስት እናንተ በዚህ ቪዲዮ መጨረሻ የትኛው ለእናንተ ሞር ፊት ያደርጋል የሚለውን ከብዙ ክራይቴሪያዎች አንጻር እናያለን። ከባለፈው ቪዲዮ ለየት ባለ መንገድ እና ብዙ ያልጠቀስናቸው ነገሮች ስላሉ እነዛን ነገሮች በመጨመር ሞር ኮምፓሪዝን እናሳያችኋለሁ። ስለዚህ በዚህ ቪዲዮ መጨረሻ እናንተ አትሊስት የትኛው ሞር ለእናንተ ፊት እንደሚያደርግ ለይታችሁ የትኛውን ጆይን እንደምታደርጉ ዲሳይድ የምታደርጉበት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ አድርጋችሁ ጀምሩት። ይሄን ደግሞ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ለስታይል እንደሚታወቀው እንግዲህ ብዙ ተማሪዎች አዲስ አበባና አስቱን ነው ሞር ጆይን የማድረግ ፍላጎት ያላቸው። በተለያዩ ፋክተሮች ምክንያትም ሊሆን ይችላል ብዙ ተማሪዎች የሚመርጧቸው። ለምሳሌ በትምህርት ጥራት፣ በሎኬሽን ወይም ደግሞ ራስ ገዝ በመሆናቸው በሚያቀርቧቸው አንዳንድ ኦፖርቹኒቲዎች እና በሌሎችም ብዙ ፋክተሮች ብዙዎቻችን የምንመርጠው አዲስ አበባና አስቱን ነው። ዳብል ቻንስ የምናገኝበት ደግሞ አስቱን ወይም ደግሞ አዲስ አበባ ዩኒቨርሲቲ ላይ አፕላይ አድርገን እንኳን ስቲል ማለፋችን እርግጠኛ ከሆን የሌሎቹ የመንግስት ዩኒቨርሲቲዎች ላይ የመግባት እድላችንን አይቀንሰውም። አትሊስት ይሄኛውን ዩኤቲ ኤግዛሚኔሽን ከተፈተንና ከወደቅን ዳይሬክትሊ ወደ መንግስት ትምህርት ቤቶች ወይም ደግሞ ወደ መንግስት ዩኒቨርሲቲዎች ጆይን እንድናደርግ ይደረግልናል ወይም እንመደባለን ማለት ነው። ከዛም በተጨማሪ ደግሞ ቦዝ አዲስ አበባ፣ አስቱ እንዲሁም ደግሞ ኤስአይቲ ሌሎችንም እንደዚህ ራስ ገዝ ዩኒቨርሲቲዎች ላይ እንኳን ጆይን ብናደርግ ሁሉንም እንኳን ብናልፍ ዩኤቲ ለሁሉም ተፈተን ጆይን ብናደርግ ሁሉንም ማለት ነው ብናልፋቸው እንኳን የፈለግነውን መርጠን ቶሎ ወደዛ ጆይን እንድናደርግ እድሉን ያመቻችልናል ማለት ነው። ታዲያ ሁሉ እድል እያለው ግን ሞር ለእናንተ ፕራዮሪቲ ለመስጠትና የትኛው ለእናንተ ሞር የተሻለ መሆኑን ለማወቅ ደግሞ በዛሬው ቪዲዮ ሙሉ ስቴፑን አንዳንድ ነገሮችን በተለይ ደግሞ ባለፈው ቪዲዮ ላይ ያላነሳቸውን አንዳንድ ነገሮች እያነሳን ሞር ኤክስፕሌን እናደርገዋለን ማለት ነው። ወደ መግቢያ ፈተናቸው ስንመጣ ደግሞ ዩኤቲ ይባላል ወይም ደግሞ ዩኒቨርሲቲ አድሚሽን ቴስት ወይም ደግሞ የአንደር ግራጁዌት አድሚሽን ቴስት ማለት ነው። ሌላ የዩኒቨርሲቲ መግቢያ ኢንትራንስ ብላችሁ አስቡት እና በዛ ፈተና ውስጥ ደግሞ እንዳልኳችሁ የአስቱና የአዲስ አበባ በጣም ይለያያሉ። ከዚህ በፊት ባለው ቪዲዮ በደንብ ነግሬያችኋለሁ። ከዛ ውስጥ ለምሳሌ ኤስኤቲን የሚመስል ኤግዛም ብቻ ነው አዲስ አበባ ላይ የሚሰጣችሁ። ይሄን ደግሞ አስቱ ላይ ስትሄዱ ደግሞ የሚሰጣችሁ ጀስት ሙሉ የሁሉም ጥያቄዎች ሚክስድ የሆነ ነገር ነው የሚሰጣችሁ። እነዚህን ጥያቄዎች በደንብ ስትሰሩ 120 ደቂቃ ብቻ ነው የሚሰጣችሁ። በ120 ደቂቃ 100 የኤስኤቲ የሚመስሉ ጥያቄዎችን የዩኤቲ ኤግዛሞችን ሰርታችሁ መጨረስ ይጠበቅባችኋል። ከዚህ የምትረዱት ምን ያክል ስትሪክት እንደሆነና ፈተናው ቀላል ነው መታለፍ የሚችል ቀላል ቢሆንም ግን የማለፊያ ነጥቡ ከፍ ሊል ስለሚችል ካሁን በደንብ ጠንክራችሁ መዘጋጀት እንዳለባችሁ ያሳያችኋል። ስለዚህ በደንብ መዘጋጀት ይኖርባችኋል ማለት ነው። ለመፈተን ስትዘጋጁ አዲስ አበባ ላይ እስከ 750 ብር አፕቱ እስከ 1000 ብር አካባቢ ሊያስከፍሏችሁ ይችላሉ። አስቱ ላይ ደግሞ ኦልሞስት ነፃ በሉት አይ ቲንክ ወደ 200 ብር አካባቢ ሊሆን ይችላል አፕላይ ለማድረግ ፖርታሎች ላይ የምትከፍሉት ጀስት አፕላይ ለማድረግና ፈተናውን ለመፈተን። የካምፓስ ብዛታቸው ራሱ በጣም ይለያያል። ለምሳሌ አስቱ እንደምታውቁት ቂሊንጦ ወይም ደግሞ ቂሊንጦ አካባቢ ያለው አንድ ካምፓስ ብቻ ነው ያለው። በውስጡ 2 ኮሌጆች አሉት፣ ግን ስቲል አንድ ካምፓስ ብቻ ነው ተብሎ የሚጠራው ማለት ነው። አንድ ግቢ ነው። ግን የአዲስ አበባ ዩኒቨርሲቲን ስታዩ ኦልሞስት ወደ 13 የሚጠጉ ካምፓሶች ይኖሩታል። ስፔሲፊካሊ እያንዳንዳቸው የሚያስተምሩት ስፔሲፊክ የሆነ ዲፓርትመንት አላቸው እያንዳንዱ ካምፓስ በአዲስ አበባ ላይ ማለት ነው። የአስቱ ግን ስናየው ጠቅለል አድርጎ እዛ አንድ ግቢ ላይ ጀስት አንድ ካምፓስ ተብሎ ግን 2 የኮሌጅ እንትኖችን ዲቫይድ ያደርጋቸዋል ማለት ነው። እሺ በቃ ጠቅለል ስናደርገው ለምሳሌ ምን አይነት ሰዎች ከሆናችሁ አዲስ አበባ፣ ምን አይነት ሰዎች ከሆናችሁ ደግሞ ወይም ምን አይነት ተማሪ ከሆናችሁ አስቱ ለእናንተ ሞር ፊት ያደርጋል የሚለውን ስናይ ጀስት ለምሳሌ ኢንጂነሪንግ፣ ሳይንስ፣ ቴክኖሎጂ ምናምን የሚመቻችሁ ከሆነ ስፔሲፊክ እና በጣም አሪፍ የሆኑ ዲፓርትመንቶች ስለሚሰጡ አስቱ ሞር ለእናንተ ፊት ያደርጋል ማለት ነው። ነገር ግን ሰፊና በጣም ሎት ኦፍ ቫሪቲ ኦፍ ፕሮግራሞችን የምትፈልጉ ከሆነ ማለትም በጣም ስፔሲፊክ የሆኑና ብዙ ጊዜ ያልተለመዱ አይነት ዲፓርትመንቶች ላይ ልክ እንደ ሎው ሊሆን ይችላል ሜዲሲን ምናምን የምትፈልጉ ከሆነ በስፋት የምታገኙትና አማራጩ በጣም በዛ የሚልላችሁ የአዲስ አበባ ዩኒቨርሲቲ ነው ማለት ነው። ለምሳሌ አዲስ አበባ ላይ ከሚሰጡት ዲፓርትመንቶች መካከል ሶሻል ሳይንስ፣ አርት ኤንድ ሂውማኒቲ፣ ናቹራል ኤንድ ኮምፒውቴሽናል ሳይንስ፣ ሄልዝ ሳይንስ ወይም ደግሞ ሰፈረ ሰላም ካምፓስ ላይ ማለት ነው፣ ሜዲሲን ወይም ጥቁር አንበሳ ሆስፒታል፣ ቬተርናሪ ሜዲሲን ወይም ደግሞ ቢሾፍቱ ላይ ያለ የእንስሳት የማከሚያ ወይም ደግሞ የእንስሳት ጤና ላይ የሚያተኩር ዲፓርትመንት ማለት ነው። አርኪቴክቸር እና ዲዛይን ወይም ደግሞ ልደታ ካምፓስ፣ ቢዝነስ ኤንድ ኢኮኖሚ ላይ ደግሞ ወይም ደግሞ ሜክሲኮ ወይም ኮሜርስ የሚባለው ካምፓሳቸው ላይ ማለት ነው። እና እነዚህ አሁን ለምሳሌ ዋናዎቹ የሚሰጡት የአዲስ አበባ ዩኒቨርሲቲ ዲፓርትመንቶች ናቸው። የአስቱን ግን ነግሬያቸዋለሁ በሁለት ነው አንድ ካምፓስ ሆኖ ግን በሁለት የሚከፈል ዲፓርትመንት ነው ያለው። ለምሳሌ ኮሌጅ ኦፍ ኢንጂነሪንግ እና ኮሌጅ ኦፍ አፕላይድ ሳይንስ ነው የሚባሉት።
ከኮሌጅ ኦፍ ኢንጂነሪንግ ከሚባሉት መካከል ለምሳሌ ሶፍትዌር፣ ሲቪል፣ መካኒካል፣ ኤሌክትሮሜካኒካል፣ ፉድ ኤንድ ኬሚካል ኢንጂነሪንግ ላይ ይጠቃለላሉ ማለት ነው። በኮሌጅ ኦፍ አፕላይድ ሳይንስ ደግሞ የሚጠቃለሉት ላይክ ኢንዱስትሪያል ኬሚስትሪ፣ ባዮቴክኖሎጂ፣ ጂኦሎጂ ምናምን ያጠቃልላል ማለት ነው። ስለዚህ አሁን እንዳያችሁት ላይክ ኢንተረስታችሁንም ከሁለት ይከፍለዋል ማለት ነው። ላይክ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ስታስቡ ጀስት የኢንጂነሪንግ ወይም ደግሞ ሞር ቴክኖሎጂ ላይ የሚያጠነጥኑ ኦፖርቹኒቲዎች ዲፓርትመንቶች ነው የሚገኙት ማለት ነው። አዲስ አበባ ላይ ግን በጣም ሰፊ ነው፣ ዋይድ ነው። ብዙ የፈለጋችሁትን ነገሮች አዲስ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ጥያቄ ውስጥ አስገብታችሁ አይምሯችሁ ይሄን ከየትኛው ሞር እናንተ ኢንተረስትድ እንደሆናችሁ መለየት መቻል አለባችሁ ማለት ነው። ሌላኛው ደግሞ አስቱ ላይ ኦልሞስት ሁሉም ማለት ይቻላል ኢንተርናሽናል የሆኑ ዲግሪዎች ነው የሚሰጡት። ያ ማለት ጀስት አሁን ለምሳሌ ስኮላርሺፕ ምናምን አፕላይ አድርጋችሁ ሊሆን ይችላል የሆነ ታይም ላይ ሞክራችሁት ከሆነ ላይክ የውጭ ዩኒቨርሲቲዎች ሪኮግናይዝ ያድርጉታል የኛን ዲግሪውን ማለት ነው። ሶ የሆነ ዲግሪ ካላችሁ ወደ ማስተርስ ለምሳሌ ወደ ውጭ ሀገር ሄዳችሁ ለመማር ፈልጉ ሪኮግናይዝድ የሚደረግ ኢንተርናሽናል ዲግሪ ወይም ደግሞ በሌሎች ሀገሮች ሪኮግናይዝ የሚደረግ እውቅና ያለው ማለት ነው ቴክኖሎጂ ያለው ዲፓርትመንቶችን ነው የምትወስዱት ወይም ደግሞ ዲግሪው ኢንተርናሽናል ነው ማለት ነው። ያ የአዲስ አበባም አንዳንድ ዲፓርትመንቶች ኢንተርናሽናል ናቸው፣ ግን ሞስት ፕሮባብሊ የአስቱ ደግሞ ኦልሞስት ሁሉም ማለት ይቻላል በቃ ኢንተርናሽናል የሆኑ ዲግሪዎች ነው የሚሰጡበት። ይሄን ደግሞ ቦዝ አዲስ አበባ ላይም ወይም ደግሞ አስቱም ላይ ስትሄዱ በጣም ብዙ ኢቨንቶች ይዘጋጃሉ፣ ብዙ ኦፖርቹኒቲዎች ይቀርቡላችኋል። እናንተ ብቻ እዛ ጋር ስግጥ ብላችሁ በደንብ የሆኑ ነገሮችን ማግኘት ወይም ኦፖርቹኒቲዎቻችሁን መጠቀም ይኖርባችኋል ማለት ነው። ለምሳሌ የአዲስ አበባ ዩኒቨርሲቲን ያን ያክል አላውቀውም፣ ግን እንደጠየቅኩት አለ ሞር እንደዛ አይነት ነገር ይኖራል። ግን ደግሞ አስቱ ላይ ደግሞ እኔም የነበርኩበት የማውቀው ነገር ጀስት በየሃይማኖታችሁ ራሱ ለእያንዳንዳችሁ የሚሆን የሚገራርሙ ኢቨንቶች ኦፖርቹኒቲዎች ይመጣላችኋል። ግቢ ጉባኤ ሙስሊሞችም አንድ ላይ የምትሰበሰቡበት፣ ፕሮቴስታንቶችም ኦርቶዶክሶችም ለየብቻችሁ ጉባኤ መማር የምትችሉበት ምናምን ኦፖርቹኒቲዎች ይመጡላችኋል። የቴክኖሎጂ ምናምን ኢቨንቶች ይዘጋጃሉ። ፓስት ደግሞ በፓስት ኢቨንቱኛ የመጨረሻ ላይ ባደረግነው ኢቨንት ኢቭን ዮናስ ሞህ ራሱ መጥቶ ነበረ ምናምን ያው ዮናስ ሞህን ታውቁታላችሁ የተስፋ አደርጋለሁ። እና እነሱ የሚመጡበት ብዙ ኦፖርቹኒቲዎች ብዙ ኢቨንቶች ይመጣሉ። ብዙ እንትኖች አሉ፣ ክለቦች አሉ መቀላቀል የሚችሏቸው። ሶ እናንተ እየሄዳችሁ እነዛን ብቻ ጆይን ማድረግ ይጠበቅባችኋል። ኦፖርቹኒቲዎቻችሁን በአግባቡ መጠቀም ይጠበቅባችኋል። አስቱ ላይ በጣም ብዙ ኦፖርቹኒቲዎች አሉ በዚህ ዙሪያ ላይ ማለት ነው። ስለዚህ ሌላኛው ደግሞ አዲስ አበባ ዩኒቨርሲቲ ላይ ጀስት ስትገቡ እንዳልኳችሁ ከዚህ በፊት እንደነገርኳችሁ እንትን የሚባል ነገር አለ። ላይክ ስፖንሰርሺፓችሁ ሰልፍ ወይም ደግሞ ገቨርንመንት የሚባል ነገር አለ። ሰልፍ ከሆነ አንድ ሰው ሁሉንም ወጪውን ራሱ ከቨር ያደርጋል፣ ከኮርሱ ከሚመገበው ከዶርም የሚፈልግ ከሆነ ማለት ነው። ካልፈለገ የኮርሱን ብቻ እየከፈለ መማር ይችላል። ግን ኢቭን ሁሉንም ነገሩን ራሱ ነው ፊውን ከቨር የሚያደርገው ማለት ነው። የሚወጣውን ኤክስፔንሱን ከቨር ያደርጋል ማለት ነው። ገቨርንመንት ሲሆን ግን ጀስት ይጠራቀማል። ያ ማለት ገቨርንመንት ሙሉ ለሙሉ ላይክ ልክ እንደ ሌሎች ዩኒቨርሲቲዎች ሙሉ ለሙሉ በገቨርንመንት ትማራላችሁ፣ ምንም አይነት ወጪ አይኖርባችሁም። ከቨር ተደርጎላችሁ ትማሩና በመንግስት ከዛ በኋላ ግን ጀስት ኢንተርፕረነርም ከሆናችሁ ወይም ተቀጥራችሁ የምትሰሩ ከሆነ በታክስ መልኩ እየተጨመረ ተጠራቅሞ አንድ ላይ የዛ ሁሉ ብር አንድ ላይ እየከፈላችሁ ትጨርሳላችሁ ነው የሚባለው ማለት ነው። ስለዚህ ልክ እንደዛ ነው የምታደርጉት። እነዚህ ነገሮች ለማድረግ ደግሞ የግድ ቲን ነምበር ምናምን ያስፈልጋችኋል ገቨርንመንት ስፖንሰርሺፕ ለመግባት። ግን የአስቱን ስናየው ግን የሰልፍ ስፖንሰርሺፕ የሚባል ነገር እስካሁን አልተጀመረም። ምናልባት ለወደፊት ሊጀመር ይችላል። ሰልፍ ገዝ ወይም ደግሞ ሰልፍ ሄልፕ እንደመሆናቸው ወይም ሰልፍ ገቨርንድ እንደመሆናቸው ሁለቱ ዩኒቨርሲቲዎች ሰልፍ ሊኖራቸው ይችላል ወይም ሰልፍ ስፖንሰርሺፕ ሊኖራቸው ይችላል። ግን እስካሁን አስቱ አልተጀመረም። ሁሉንም በገቨርንመንት ነው እየተቀበለ ያለው። ሶ ይሄንም ግምት ውስጥ ማስገባት ትችላላችሁ። ከዛ ደግሞ ገቨርንመንት ስፖንሰርሺፕ ከሆናችሁ ካፌን እንካፌ የሚባል ነገር አለ። ካፌን እንካፌ የሚባለው ደግሞ የመንግስት እዛው የሚያበላችሁ ምግብ ቤት ወይም ካፌው አለ። ሶ እዛ እየገባችሁ ትበላላችሁ። መግባትና መብላት ካልፈለጋችሁ ደግሞ በብር ተመንዝሮ ይሰጣችኋል። ያ የሚሰጣችሁ ብር ደግሞ ምናልባት ከወር እስከ ወር ላይበቃችሁ ይችላል። ኦልሞስት 3000 ብር አካባቢ ነው የሚሰጣችሁ። ግን ደግሞ ያን ብሩን መቀበል ትችላላችሁ ማለት ነው። ስለዚህ ካፌም ነን ካፌም አዲስ አበባ ላይም አስቱ ላይም ይኖራል። ግን ደግሞ አስቱ ላይ ደግሞ ፈርስት ይር ስትሆኑ ብዙ ጊዜ በጀት የለም እያሉ ካፌ እንድትሆኑ ያስገድዷቸዋል። ወይም ደግሞ ነን ካፌ ነን መሆን የምፈልገው ካላችሁ ብሩን ላይሰጧችሁ ይችላሉ ማለት ነው። ስለዚህ ያው ተገዳችሁም ቢሆን የካፌውን ምግብ ልትመገቡ ትችላላችሁ። ይሄንም ግምት ውስጥ አስገቡት። ሌላኛው በጣም ሴንሲቲቭ የሆነው ኬዝ ደግሞ ላይክ የዶርም ኬዝ ነውና ይሄኛው ኢሹ ምንድነው? አዲስ አበባ ዩኒቨርሲቲ ላይ በጣም የዶርም እጥረት አለ ከምታስቡት በላይ። ስፔሻሊ ደግሞ የአዲስ አበባ ልጆችና ቅርብ እዛው አካባቢ ከሆናችሁ በተአምር ነው በቃ ዶርም የማይሰጣችሁ። እንደው ብታገኙ እንኳን በጣም ለ8 ሊሆን ይችላል፣ በቃ ለ10 ሊሆን ይችላል። ኢቭን አንድ አዳራሽ ውስጥ አልጋ እየተነጠፈላችሁ
በጣም ለብዙ ለ20 ለ30 ሆናችሁ ልትተኙ ትችላላችሁ፣ ዶርም ላታገኙ ትችላላችሁና በጣም ይሄ በጣም ሴንሲቲቭ የሆነ ኢሹ ነው። ግን ወደ አስቶ ስንመጣ እዚህ ላይ ምንም አይታማም። በጣም ሰፊ የሆኑ ዶርሞች አሉት። በውስጡ ደግሞ 4 ወንበር ኤንድ 2 ጠረጴዛዎች ይኖሩታል። ከዛ 4 ወንበርና 2 ጠረጴዛዎች፣ ከዛ ደግሞ 2 ተደራራቢ አልጋዎች ይኖሩታል። ያ ማለት 4 ተማሪ ብቻ ነው በአንድ ዶርም የሚፈቀደው። ኢቭን ደግሞ እድላችሁ ከሆነ አንድ ሰው ብቻ አንድ ዶርም ሊይዝ ይችላል። ወይም ደግሞ 2 ወይም 3 ወይም 4 ቢበዛ 4 ቢያንስ ደግሞ አንድ ሰው ሆናችሁ አንድ ዶርም ልትይዙ ትችላላችሁ ማለት ነውና ይሄ ሁሉ በጣም ሰፊ የሆነ ዶርም አለው ማለት ነው የአስቱ። ስፔሻሊ ደግሞ ይሄ የአዲስ አበባ ልጆች ከሆናችሁና እዛው ከካምፓሱ እናንተ መማር የምትፈልጉበት ካምፓስ አካባቢ ቅርብ ከሆነ ያው የአዲስ አበባ ሞር ለእናንተ ዲስአድቫንቴጅስ ነው ሊሆንባቸው የሚችለው ማለት ነው። ስለዚህ ከአዲስ አበባና ከአስቱ የትኛው ሞር ለእናንተ ፊት ያደርጋል የሚለውን እነዚህን ነገሮች አካታችሁ ከ10 ሬት በማድረግ ለእናንተ የሚመጥናችሁን ጆይን ለማድረግ ያው ዲሲሽናችሁን ማስቀመጥ ይኖርባችኋል። ታዲያ እነዚህን ነገሮች ለማድረግና አዲስ አበባና አስቱን ጆይን ለማድረግ የግድ ዩኤቲ ኤግዛሚኔሽን መፈተን አለባችሁ። ከዛም ደግሞ እነዛን ዩኤቲ ኤግዛሚኔሽን ከተባለው ፖይንት በላይ ማስመዝገብ ይኖርባችኋል ማለት ነው። የአዲስ አበባና ሳይንስና ቴክኖሎጂ ዩኒቨርሲቲ ማለፍ እንዳልኳችሁ ዝቅ ይላል። የአዲስ አበባ ሲሆን ደግሞ ትንሽ ከፍ ያለ ነው፣ ኮምፒቲሽንም ስለሚኖርበት የዲፓርትመንት እንዳልኳችሁ በጣም ኮምፒቲሽን ይኖራል። ከዛ በተጨማሪ ደግሞ የእንትናችሁ የኢንትራንስ ኤግዛሚኔሽን ውጤታችሁ በጣም ማተር ያደርጋል። እዚህ ጆይን ለማድረግ አስቱ ለመግባት ያን ያክል ብዙ ማተር ላይ ያደርግ ይችላል። ዝቅተኛ ተማሪ ሆኖ እንኳን ካለፈ የማለፍ እድሉ ሊኖረው ይችላል። ነገር ግን አዲስ አበባ ዩኒቨርሲቲ ላይ ሞር ስትሪክትድ ናቸው። በጣም የማለፊያ ነጥባቸው ከፍ ያለ ነው እና አዲስ አበባ ዩኒቨርሲቲ ጆይን ለማድረግ ከፈለጋችሁ የኢንትራንስ ውጤታችሁ ትንሽ በዛው ልክ ከፍ ሊል ይገባል። ስፔሻሊ ደግሞ በገቨርንመንት ከሆነ ማለት ነው። እና ለሴቶች ትንሽ ማለፊያ ነጥቡ ዝቅ ይላል። ስለዚህ የዩቲ ኤግዛም በደንብ ፕሪፔር ማድረጋችሁ እንዳትረሱ። ለዩቲ ኤግዛም የሚጠቅማችሁን ብዙ ነገሮች ማቴሪያሎች የቴሌግራም ቻናላችን ላይ አስቀምጬላችኋለሁ። እሱን ካላያችሁት ገብታችሁ እዛ ላይ መጠቀም ትችላላችሁ። ኤንድ ደግሞ ሲሙሌሽን ኤግዛሚኔሽን ወይም ደግሞ ራሱ የዩቲ ኤግዛምን የሚመስል ላይክ በዌብሳይት መልክ አድርጌ ኢንትራንስን እንድትዘጋጁ እንደሰጧችሁ አይነት ፋይል የምትፈልጉ ከሆነ ደግሞ አትሊስት ስንት ኮሜንት መሰላችሁ? በቃ ኮሜንት ላይ ጻፉልኝ። 100 ሰው ምናምን እንደዛ ኢንፎርም የሚያደርገኝ ከሆነ የምትፈልጉ ከሆነ ሰርቼ ይለቅላችኋል ማለት ነው የቴሌግራም ቻናል ላይ። ስለዚህ ያ ኮሚኒቲ ቤስት የሚባል ኮሚኒቲ ነው፣ ለእናንተ ይጠቅማችኋል። ስለዚህ ሄዳችሁ ጆይን ማድረግ እንዳትረሱ። ጀነራሊ ግል አንድ አድቫይስ ስላደርጋችሁ የሚፈልገው ነገር እንዲህ አሁን በጣም ብዙ ነገር አውጥተንላችኋል፣ ቤስት የሚባሉ ነገሮችን ነግራችኋለሁ ምናምን እና ይሄን ስነግራችሁ በቃ በጣም ኦቨር ኤክስፔክት አታርጉት። ዩኒቨርሲቲ መግባት ስትባሉ በጣም የሆነ ገነት መግባት ወይም ደግሞ የሆነ አሪፍ ህይወት የሚኖራችሁ አድርጋችሁ አትሳሉት። አሁን እኛ እዚህ ላይ ዩቲዩብ ላይ ወይም ደግሞ ተቀርጾ የምታያቸው ኢንተርኔት ላይ የምታያዩቸው እያንዳንዱ ነገሮች ቤስት የሚባሉት ነገሮች ነውና ቢሃይንድ ዘ ሲን ያሉት ነገሮች እንደምታስቡት ላይሆኑ ይችላሉ። ስለዚህ ጀስት ኦቨር ኤክስፔክት አታርጉት። ኤክስፔክቴሽን ቨርሰስ ሪያሊቲ እኩል ላይ መጣ ይችላል። እኔም እንደዛ ነበር። በጣም ኤክስፔክት አድርጌው ከገባው በኋላ የመጀመሪያዎችን 1 2 3 ወራት በጣም ነበር ሳማርር የነበረው ማለት ይቻላል። በጣም ነበር ያልተመቸኝ ዩኒቨርሲቲው ምናምን። ግን ከገባው ከ3 ወር ምናምን በኋላ ግን አዳፕት አደረኩት። ከዛ በኋላ እየተላመዳችሁት ስለምትሄዱ ያን ያክል ብዙ ችግር አይፈጠርባችሁ ማለት ነው። ስለዚህ እንዳልኳችሁ ቪዲዮን ላይክ አድርጉ፣ ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። ኤንድ ኮሜንት ላይ ደግሞ እንዳልኳችሁ የምትፈልጉ ከሆነ ሲሙሌሽን ኤግዛም ራሱ ዩኤቲ ኤግዛሚኔሽን የሚመስል ኤግዛሚኔሽን እንዲሰራላችሁ የምትፈልጉ ከሆነ ታች ኮሜንት አድርጉልኝ። ሌላም ጥያቄ ካላችሁ ልክ እንደዛው መጠየቅ ትችላላችሁ። አይ ሆፕ ቪዲዮ ጠቃሚ ነበር። ስለዚህ በሌላ ቪዲዮ እስከምገናኝ see you.